رمضان متعلن سنات يا عبادة يا رحمة ورات بدعاء صلاة برتتين جواتا كالدون كنسين رمضان لجوش رمضان متول رمضان سماي مريتو فكتول رمضان مدرسات مرت قبزو رمضان يا الله نمكال يزو بقرآن دعاقتين يهدل اندايا ملتين በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያመልጠን ቢስሚላህ ወሰላቱ ሰላሙ አላ ረሱሊላህ ውድ አፍሪካ ቲቪ ተመልካቾች السلام عليكم ورحمة الله وبركاته ዛሬ ትንሹ ጾመኛ ክፍል 4 ይዞላችሁ መጥቷል በዛሬው ክፍላችን ወላጆችን ማክበር የሚል ርዕስ ሲኖረው ራሳችንን በማስተዋወቅ ስንጀምር ስሜ ቶፊቅ ትቤስ ይባላል የምቀራበት ቁርአን ቤት ሳዲ ኢብኑ አቢ ወቃስ መድረሳ ነው የምኖረውም ሸጎሌ ነው እና አሁን ወንድሞቻችን ራሳቸውን ያስተዋውቁ السلام عليكم ورحمة الله وبركاته በቀደም እድል ሰጠኝ አመሰግናለሁ ስሜ መሐመድ ነጅ ይባላል የምቀራበት ቁርአን ቤት ሙአዝ ጀበል ነው ሰፈሬ ሚሊዮን ሸጎሌ ቢስሚላህ እድሉ ስለሰጠኝ አመሰግናለሁ ስሜ ማይ መኪ ይባላል የምቀራበት ቁርአን ቤት ሙአዝ ጀበል ነው ቢስሚላህ እድሉ ስለተሰጠኝ አመሰግናለሁ የስሜ እስማኤል መኪ ይባላል የምቀራበት ቁርአን ቤት ሙአዝ ጀበል ነው ሰፈሬ ሚሊዮን ሸጎሌ ቢስሚላህ ስለተሰጠኝ እድል አመሰግናለሁ ስሜ ቢላል አህመድ ይባላል የምቀራበት ቁርአን ቤት ሳዲ ኢብኑ አቢ ወቃስ ይባላል የመጣው ከሸጎሌ ነው እንግዲህ ወንድሞቻችን ራሳቸውን አስተዋውቀዋል እና ወደ መጀመሪያው ጥያቄ ስንሄድ ወር በተለየ ወላጆቻችንን ማገዝ ወይም ደግሞ ወላጆቻችንን መርዳት እንችላለን እሺ በድጋሚ እድሉ ስለተሰጠኝ አመሰግናለሁ በረመዳን ወቅት በቻልነው ያህል አቅም ወላጆቻችንን ማገዝ ይኖርብናል እሺ በድጋሚ ስለተሰጠኝ እድል አመሰግናለሁ በረመዳን ወቅት ወላጆቻችንን ማገዝ ሲባል አለመረበሽ ሳይሆን እቃ ማጠብ ልብስ ማጠብ የመሳሰሉት ትምህርትን በትክክል መማር የመሳሰሉት ይጠቀሳሉ በድጋሚ እድሉ ስለተሰጠኝ አመሰግናለሁ ወላጆችን ማገዝ ማለት በረመዳን በተለየ አይነት ወላጆችን ማገዝ ማለት አቅማችን የቻለ እህል ልክ ወንድሜ ቢላልና ወንድሜ እስማኤል እንዳሉት ቢስሚላህ በድጋሚ እድሉ ስለተሰጠኝ አመሰግናለሁ ወላጆችን ማገዝ ማለት በአቅማችን ልክ ማገዝ ነው የነሱን ሀቅ ስላለብን የነሱን ሀቅ መክፈል እንግዲህ ወንድሞቻችን እንዳሉት ነው እና ወደ ትክክለኛው መልስ እንገባለን እና ትክክለኛው መልስ የሚሆነው በረመዳን ላይ ከሌሎች ወር በተለየ እነሱን ማገዝ አለብን የመጀመሪያው እንግዲህ የምናገዝበት ብዙ አይነት መንገድ አለ እና የመጀመሪያው የሚሆነው እነሱን አለማገዝ ራሱ እነሱን አንድ የማገዣ ዘዴ ነው እና ሁለተኛው ደግሞ እናቶቻችን ብዙ ጊዜ በኢፍጣር ወቅት የተለያዩ ስራዎችን በመስራት ይጣደፋሉ እና እነሱም በጣም ሊደክማቸው ስለሚችል እኛ በተቻለን አቅም ያክል እነሱን ማገዝ አለብን ማለት ነው እና የነሱንም ዱዓ ለማግኘት የነሱ ዱዓ በጣም ትልቅ ስለሆነ በዛውም ደግሞ በረመዳን ወር ላይ ሲሆን በጣም ትልቅ እና ከፍተኛ ስለሚሆን የነሱን ዱዓ ለማግኘት የተለያዩ ለምሳሌ ማማ ምን ላግዝሽ ባባ ምን ላግዝህ እያለን እነሱን እየጠየቀን የሚፈልጉትን ስራ እኛ በመንችለው አቅም ያክል መስራት አለብን ማለት ነው እና ከረመዳን ማማ ምን ላግዝሽ ባባ ምን ላግዝህ እያለን በመንችለው አቅም ያክል እነሱን ማገዝ አለብን እና ደግሞ ምን ይላል ሐዲስ ማስረጃችን ደግሞ ሐዲስ ነው እና ምን ይላል የጌታ ውዴታ በወላጅ ውዴታ ውስጥ ነው እና የጌታ ቁጣ ደግሞ በወላጅ ቁጣ ውስጥ ነው ይሄ ስንል ምን ማለታችን ነው ለምሳሌ አላህ ከወደደን
ቤተሰቦቻችን በአቅራቢያችን ያሉት ሰዎች ጓደኞቻችን በሙሉ ይወዱናል። ነገር ግን አላህ በእኛ ላይ እየተቆጣብን ከሆነ እኛ መጥፎ ስራ እየሰራን አላህ በእኛ ላይ ደስተኛ ካልሆነ አላህ በእኛ ላይ እየተቆጣብን ከሆነ ወላጆቻችን እኛን ይቆጡናል። ያ ማለት አላህ ስለተቆጣብን ሊሆን ይችላል ወላጆቻችን እየተቆጡ ያሉት ብለን ማሰብ አለብን። እና ደግሞ ወላጆቻችን ጥሩ ነው ብለው እያሰቡ እኛን በጥሩ ነገር እያናገሩን ከሆነ አላህ ሊሆን ስለሚችል እንደዚህ ብለን ማሰብ አለብን። እና ለናንተም ለተመልካቾቻችን ሁለት ጥያቄዎችን ይዘንላችሁ መተናል። እና የመጀመሪያው ጥያቄ ደግሞ የሚሆነው ዛሬ እናቴ ስጠራኝ አቤት ብለን ወዲያው መለስን ወይስ ደግሞ ዝም ብለን ቀስ እያለን እነሱ እንደጠሩን ቶሎ ብለን አልሄድንም ወይ የሚለው ሲሆን፣ ሁለተኛው ደግሞ አባቴን ወይም ደግሞ እናቴን በስራ አግዣቸዋለሁ ወይ የሚለው ይሆናል። እና ሌላኛው ደግሞ ለእናንተ ለተመልካቾቻችንም እዚህ ጋር ለተቀመጡት ወንድሞቻችንም ያመጣነው ጥያቄ አለ። እና እሱም ጥያቄ እንግዲህ የሚሆነው ቤተሰብን ማገዝ ምን ማለት ነው? ጋሚ ድሉ ስለሰጠኝ አመሰግናለሁ። ወላጆችን ማገዝ ማለት በአቅማችን ልክ መርዳት እና በሌላ ስናገዝ ደግሞ በትምህርታችን በቁራችን ጎብዘን እነሱ እየከፍሉ ስለሚያስተምሩን የነሱ ቤተሰብ ማገዝ ማለት በአቅማችን በቻለ ልክ እቃ ማጠብ፣ እንደ ትምህርት ጎብዞ መማር፣ አለመረበሽ የመሳሰሉት ልክ ወንድሜ ማሂ እንዳለው። እሺ አሰላሙ አለይኩም። በድጋሚ ድሉ ስለተሰጠኝ አመሰግናለሁ። ቤተሰብ ማገዝ ማለት በቻልነው አቅም በቃ እነሱም እንዳይጎዱ እኛም እንዳንጎዳ ማገዝ። ለምሳሌ እቃ ማጠብ፣ ቤት ማጽዳት ወዘተ፣ በቁርአንም መጎበዝ። እሺ ቢስሚላህ ስለተሰጠኝ እድል አመሰግናለሁ። ወላጆቻችንን ማገዝ ሲባል በአቅማችን በምንችለው አቅም እነሱ ማገዝ እንችላለን። ለምሳሌ ባለመረበሽ፣ እቃ በማጠብ፣ ልብስ በማጠብ የመሳሰሉት ይጠቀሳሉ። እነሱን ደግሞ በትልቅ ነገር ማገዝ የምንችለው ትምህርታችንን ጎብዞ ወይም ቁርአናችንን ጎብዞ በመማር ማለት ነው። ያው ቤተሰብን ማገዝ ማለት እነሱ ወንድሞቼ እንዳሉት በተለያዩ ነገሮች ልናግዛቸው እንችላለን። ቤተሰብ ማገዝ የምንለው ለምሳሌ እቃ ማቅረብ ሊሆን ይችላል። የቤት ስራን በራስ መስራት ሊሆን ይችላል። የኢፍጣር ጊዜ እነሱ በጣም ብዙ ስራ ስለሚኖርባቸው አንዳንድ ነገሮችን በኢፍጣር ጊዜ ማስተካከል ወይም ደግሞ በኢፍጣር ጊዜ አንዳንድ ነገሮችን መስራት ሊሆን ይችላል። እና ወላጆች እኛን ሲያዙን በደስታ መታዘዝ አለብን። እና ወላጅን መታዘዝ የምንለው ይሄ አሁን ወንድሞቼም እኔም አሁን አጠር አድርጌ የዘረዘርኩት ነው ማለት ነው። ፕሮግራማችን በዚህ ይጠናቀቃል። በቀጣይ አዝናኝና ቁም ነገር አስጨባጭ በሆነ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ረመዳን መጣልን ህፃናት የዒባዳ የረሕመት ወራት በዱዓ ሰላት በርትተን ጨዋታ ቀልዱን ቀንሰን ረመዳን ልጆች ረመዳን መጥቷል። ረመዳን ሰማይ መሬቱ ፈክቷል። ረመዳን መድረሳ ትምህርት ጎብዙ። ረመዳን የአላህንን ቃል ያዙ። በቁርአን ዱዓ ጊተን ይህ ዕድል እንዳያመልጠን። በቁርአን ዱዓ ጊተን ይህ ዕድል እንዳያመልጠን። በቁርአን ዱዓ ጊተን ይህ ዕድል እንዳያመልጠን። በቁርአን ዱዓ ጊተን ይህ ዕድል እንዳያ